ሰላም ጤና ይስጥልን የተወደዳችሁ የእግዚአብሔር ሕዝቦች እንደምን አላችሁ? ወንድማችሁ ቢኒ ከኢትዮጵያ ነኝ። እንግዲህ ይህ ብርሃን የተሰኘ መንፈሳዊ አገልግሎት ቀጥታ ከኢትዮጵያ የሚተላለፍ ሲሆን እንደምታዩቸው ሁለት ወንድሞቼ በግራና በቀኝ አሉ። በግራ ያለው ወንድማችን መርጌታ ሙሴ ሲሆን በቀኝ ያለው ወንድማችን መርጌታ ጽጌ ስጦታ ይባላል። እንግዲህ ይህ አገልግሎት በቀጥታ የሚተላለፍ ሲሆን እንድትከታተሉን እንጋብዛለን። የእግዚአብሔር ጸጋና ሰላም ከእናንተም ከኛም ጋር ይሁን። ፕሮግራማችንን አሁን በቀጥታ እንጀምራለን። በመጀመሪያ ሁለት ወንድሞቼ እንኳን ደህና መጣችሁ። አገልግሎትን በሰላም ለመጀመር ጥሪዬን አክብራችሁ እዚህ ስለተገኛችሁ ከልብ አመሰግናችኋለሁ። እንግዲህ ሁለታችሁን የሚመለከት ጥያቄ ልጀምር ነው አሁን። ብዙዎች እንግዲህ የሁለታችሁን አገልግሎት ያውቃሉ። በተለይ እኔንም እናንተን በትርፍ ያስተዋወቀን አንድ ፕሮግራም አለ። እሱም ምንድነው? የኢትዮጵያ ኦርቶዶክስ ቤተክርስቲያን መልስ አላት ለመናፍቃን ለታድሷውያን መልስ አላት በሚለው ላይ እሷ መልስ ካላት እኛ ደግሞ ጥያቄ አለን ብላችሁ የለቀቃችሁ ሲዲ ሁለታችሁን በዓለም ደረጃ ያስተዋወቀ እንደሆነ እናውቃለን። እንግዲህ እስኪ ከጥያቄው እንነሳና የመጀመሪያ ጥያቄ የሚሆነው ምንድነው? ሁለታችሁ አገልግሎታችሁ በተለይ ብዙዎች አያምኑበትም። እነዚህ መናፍቃን ናቸው፣ ትክክለኛ የቤተ ክርስቲያን መሰረትና ትምህርት የላቸው የሚሉ ተቺዎች አሉና እስኪ ከዚህ የተነሳ ጥያቄን ሳነሳ በቤተ ክህነት ያላችሁ ሙያና አገልግሎት እንዲሁም መች እንዳገለግላችሁና የት እንዳገለግላችሁ ብትነግሩኝ አንድ ፈልጋለሁ። መጀመሪያ መርጌታ ጽጌ ይህን ብትመልስልን ደስ ይለኛል። እግዚአብሔር የተባረከ ይሁን። ይህን ፕሮግራም ዛሬ ደግሞ ካንተ ጋር ስለጀመርንና እግዚአብሔርን እናምናለን ብዙ ርቀት እንደሚያስሄደን ተስፋ አለን። የውስጣችንን ብሶታችንን እንናገርበታለን። በቀኝ በግራ ያለ የትኛውም ማህበረሰብ የተወሰነ ቁም ነገር ያገኝበታል ብዬ ተስፋ አደርጋለሁ። እንግዲህ ወደኔ ስመጣ እኔና መርጌታ ሙሴ ጋር አብረን በቆየንባቸው ጊዜያቶች እንደዚሁ በግል በምንሰራቸው ስራዎችም ብዙ ሰዎች ስለራሳችን ማንነት ይጠይቁናል እና ስለራሳችን በተጠየቅነው ቁጥር ትንሽ እየከበደን ይመጣል። ድግግሞሽ በቃ ይሄ ገርልና ድርሳን ሆነብን እና ስለራስ ብሎ በቃ ሁልጊዜ ዛሬም ነገም ሲሆን በቃ ድርሳን ይሆንብሃል። ያ ነገር ትንሽ ለኛ ይከብደናል። ግን ምናልባት ጥያቄውን ለመመለስ ያክል እንደው ለሚሰሙንም የሚጠቅም ከሆነ በተለይ ለአዳዲሶቹ የሚጠቅም ከሆነ እኔ መርጌታ ጽጌ ስጦታው ነው የምባለው። መርጌታ ጽጌ ስጦታው ማለት በዚሁ ዜግነት ኢትዮጵያዊ እንግዲህ ዝም ብሎ እስከ የቤት ቁጥር ድረስ መሄድ ብዙም የሚጠበቅ አይመስለኝም። እውነት ለመናገር ክርስቲያን መሆንና ኢትዮጵያዊ መሆን በቂ ነው። ምናልባት ካስፈለገ እድገቴ አፍ ከፈተውበት ጊዜ ጀምሮ ማለት መናገር ከጀመርኩበት ጊዜ ጀምሮ በይነጋል መጽሐፌ ላይ መግቢያው ላይ እንደገለጥኩት ወደ ቆሎ ትምህርት ቤት ነው ቤተሰቦቼ የሰደዱኝና አንድ ሰው እንኳን የቤተ ክህነት ሰው ቤታችን መገኘት አለበት ተብሎ በግድ ተደብድቤ የአስቆላ ትምህርት ነው የምፈልገው ብዬ ግን ተደብድቤ ነው ጣና ቂርቆስ ገዳም የገባሁት እና እዚህ አልማርም ካለ እዚህ ደብድቡት እዚያ ደግሞ ከመጣ ደግሞ እኔ ደበድበዋለሁ ብሎ አባቴ ከመነኩሴው ጋር ተነጋገረ። ከዚያ በኋላ በቃ መነኩሴው ስለ ገሃነመ እሳት፣ ስለ ሲኦል፣ ስለ መጥፎ ነገር ሁሉ በልጅነት ጭንቅላቴ ቀረጹብኝ። እዚያ ገሃነም የሚባለውን ሲነግሩኝ፣ ሰይጣን የሚባለውን ሲነግሩኝ መነኩሴው ወደ መሆን እስከ መድረስ እንዲያውም ሬዲዮ መስማት በራሱ ሰይጣን ነው፣ እዚያ ውስጥ የሚጮኸው የሚዘፍነው ሰይጣን ነው ብለው ያን ሁሉ ነገሩ። እና አስቆላ ትምህርት ቤት ስትገቡ ደግሞ ባህር ዳርም ጎንደርም ብትሄዱ የአሳማ ስጋን የሚያበሏችሁ ይሄን ቆሻሻ ጥንብር የሚያበሏችሁ እና ገሃነም ነው የምትገቡት አሉ። እኔም ጓደኞችም ይሄን ሲሉን ደንግጠን የእሳቸውን ህይወት ተከተል በቃ ተቀረጽን በእሳቸው። ከዚያ በኋላ እኔ ቤተሰቦችን ሳይቀጠለኋቸው ለቤተሰቦቼ የነበረኝን ፍቅር አውጥቼታል። ከዚያ ልክ 73 ዓመተ ምህረት ከጣና ቂርቆስ ወደ ጎጃም ሲመጡ ጎንደርን ለቀቄ ጎጃም ፍኖተ ሰላም አካባቢ ባሉ ትምህርት ቤቶች ቆየው እና ፍኖተ ሰላም ማለት እንግዲህ ላይኛው በጣም ደጋማ ቦታ ነው፣ ታችኛው ደግሞ በጣም በረሃማ ቦታ ነው። ስለዚህ ሁለቱንም አካባቢ
ቆይቼበታለሁ። በዚያ እንግዲህ ቅኔም እየተማርኩ ቅዳሴም እየተማርኩ ቆይቻለሁ። መጨረሻ ወደ ደብረ አባይ ሄጄ ቅዳሴን አስመስክሬያለሁ። እንደገና ተመልሼ ቅኔን አጠናክሬ 79 ዓመተ ምህረት ወደ አዲስ አበባ መጣሁ። ወደ አዲስ አበባ ከመምጣቴ በፊት ደብረ ሊባኖስ እንደው የማላውቀው አዲስ አበባ ገብቼ ውሃ እንዳይበላይ ብዬ እዚያው ደብረ ሊባኖስ ለተወሰነ ጊዜ ቆየሁ። ውዳሴ ማርያም ትርጓሜ አንድምታ የሚባል ነው። እዚያ እየተማርኩ ቆየሁ። መጨረሻ ትንሽ ራሴን ካረጋገው በኋላ አዲስ አበባ መጣሁ። ስራ ልመደብ ስል አንተ ልጅ ነህ ወደ ትምህርት ቤት ግባ ተባልኩና ወደ ትምህርት ቤት መንፈሳዊ ኮሌጅ ገባሁ። ስገባ ባጀት አልነበረም፣ የሚመረቁ ተማሪዎች አልነበሩም። እንዲሁ ዝም ብሎ በተስፈኝነት በሚባል እዚያ የተወሰነ አገልግሎት እያገለገል ግን እንዲሁ ትርፍራፊ ነገር እየበላ ያን የድሮ የቆሎ ትምህርት ቤቱን የራሱን ህይወት እንደገና በዚህ ማስጀምሩ እና ቦታ ተመራቂ ሲገኝ ትገባለህ፣ ሲወጡ ትገባለህ ተባሉ። ግን ያም ሆኖ እዚያ ትምህርት ቤት 5 ዓመት 6 ዓመት ነው ትምህርት ተማሪ የሚቆየው። ያን ጊዜ መታገስ አልችልም። አቋርጬ አሰብ የቅዳሴ መምህር ሆኜ ሄድኩ። አዲስ አበባ ትቼ እዚያ ሻዕቢያ ሲገባ እዚህም ኢህአዴግ ሲገባ ተፈናቃይ ሆንና ወደ አዲስ አበባ መጣሁ። አዲስ አበባ 85 ዓመተ ምህረት ቅድሚያ ለተፈናቃዮች ሲባል ጓደኞቼ ወደ ስራ ሲገቡ እኔ ትምህርት ብማር ይሻለኛል ብዬ የጀመርኩትን ያን ያቋረጥኩትን ትምህርት በባጀት ገባሁ ማለት ነው። ባጀት አገኘሁኝ፣ አሁን ተፈቀደልኝ። ስለዚህ የትምህርት ቤት ቆይታዬ አመጣጡ ይሄን ይመስላል። ብዙ ነገሮችን ትቻለሁ። አሁን ምልህ ባጭር ላውራ ብዬ ነው። በቆሎ ትምህርት ቤት የነበረው ቆይታ ምን ይመስል ነበረ? ቅኔ ቤት የነበረው ቆይታ፣ ቅዳሴ ቤት የነበረው ቆይታ፣ መንፈሳዊነቱ፣ ተንኮሉ ምናምኑ አሁን ወደዚህ አልገባውልህም፣ አያልቅም። ራሱን የቻለ ሌላ ፕሮግራም ነው የሚሆነው እና አመጣጤ ይሄንን ይመስላል። እንግዲህ የግዕዝ ቋንቋ ባለሙያ ነኝ፣ የቅዳሴ ባለሙያ ነኝ። የቤተ ክርስቲያን ታሪክ አሁን በስነ መለኮት ትምህርት ቤት እዚህ መንፈሳዊ ኮሌጅ ተመርቄ የስነ መለኮት የቤተ ክርስቲያን ታሪክ የፍልስፍና እነዚህ ቤተክርስቲያን ኮሌጅ የምትሰጣቸው ትምህርቶች በሚገባ አጥንቼ በጥሩ ማዕረግ በጥሩ ደረጃ ተመርቄ ወጥቼ ጎፋ ገብርኤል እዚህ ቄራ የስብከተ ወንጌል ኃላፊና የሰንበት ትምህርት ቤቱ የበላይ ጠባቂ ሆኜ ተመድቤ 1 ዓመት ሳላገለግል ነው ተሐድሶ የተባልኩት እና አሁን እውነት የት ላይ ይመጣልህ እንዴት ገባ 86 ዓመተ ምህረት ጳውሎስ ኮሌጅ 2ኛ ዓመት ላይ ያለው ማለት ነው። 2ኛ ዓመት ላይ ያለው እውነት በርቶልኛል። ምናልባት በጥያቄ ውስጥ 2ኛ ጥያቄ አድርገህ የምታመጣው ከሆነ ላቆየው የቆሎ ትምህርት ቤት ቆይታዬ ግን ይሄን ይመስላል። እሱ እናነሳዋለን። አሁን በተለይ የቤተ ክርስቲያን ባለሙያ እንደሆንክና አገልጋይ እንደሆንክ ማወቅ ስለፈለግኩ ነው። ብዙዎቹ መናፍቅ ነው ሲሏችሁ፣ መናፍቆች ናቸው ሁለታችሁም። በተለይ በተለያየ ሚዲያ ላይ ስማችሁን ሲያጠፉ ስለምሰማ ይሄ ነገር እንዴት ነው ህዝቡ እንዲያውቀው ማለት ነው። ያውቃቸዋለሁ ግን ህዝቡ እንዲያውቀው ስለፈለግኩኝ ነው። ግን ወደኋላ ተመልሰን እንዴት እውነት በራለ የሚለውን ነገር እናንሳለን። በተለይ እኔ በግሌ አንብቤ ብዙ ህይወት የገባኝ ወጋገን የሚለው መጽሐፍ ሳነብ ነው። ያንተ የቅርብ ወዳጅ አብሮ በመንፈሳዊ ኮሌጅ በሰዋሰው ይመስለኛል አብሮ የተማረ ሰው ነው ወንጌልን ያስተማረኝ እና እሱ ነበር መጽሐፎች የሚሰጠኝ አንብቤያለሁ። በጣም ብዙ ሰዎች እኔ የማውቃቸው በአንተ መጽሐፍ ላይ ናቸው። ስለዚህ የኔ ደቀ መዝሙር ነህ ልበልህ? ደቀ መዝሙር ተዋርሶ ደርሷል። እግዚአብሔር ይመስገን። እንግዲህ አሁን ወደ መርጌታ ሙሴ ላልፍ ነው። መርጌታ ሙሴ እንግዲህ እሱም መናፍቅ ተብሎ ይነገርለታል። እስቲ እንግዲህ ስላንተም ደግሞ ትንሽ ባለሙያ እንደሆን የቤተ ክርስቲያን አገልጋይ እንደሆን በመጽሐፎች በእርግጥ አንብበናል፣ ግን ራስን ለህዝቡ ብታስተዋውቅልን። እኛ ቤተ ክርስቲያን አንድ የተለመደ ነገር አለ። ወንጌልን ስትናገር መናፍቅ፣ ያልተማርክ፣ ቤተ ክርስቲያኗን የማታውቅ መባልህ ጳጳስም ሁን ምንም ሁን ይሄ አይቀርልህም። የመጀመሪያ ማህበረሰቡ ማወቅ ያለበት ይሄ ነው። አንድ ሰው ወንጌል ሲናገር ጭራሽ ቤተ ክርስቲያኗን እንደማያውቃት ምንም እንዳልተማረ እየተደረገ በየሚዲያው በኔና በጽጌም ላይ ተደጋግሞ በጽሁፍም በተለያዩ ነገሮች ሲነገር ቆይቷል። ይሄ ዓለም የሚያውቀው ነው። እንግዲህ ሚዲያን መመልከት ነው። ሆኖም ወንድሜ መርጌታ ጽጌ እንደተናገረው ስለ ራሳችን እየተናገርን ከምንኖር የምንፈልገው ስለ ኢየሱስ እንናገር ብንኖር ነው ደስታችን። ግን አንዳንድ ሰዎች
የምንሰብከውን ወንጌል ለማቃለል ጳውሎስን ሐዋርያ አይደለም እንዳሉት እኛ በዛን ዘመን እኛንም ደግሞ የቤተ ክርስቲያን ልጆች አይደሉም በማለት ሲናገሩ እንሰማለንና እኔ ከልጅነቴ ጀምሬ ገና ሕፃን ሆኜ በቆሎ ትምህርት ቤት ያደኩ ሰው ነኝ። በአብነት ትምህርት ቤት ያደኩ ሰው ነኝ። የቆሎ ትምህርት ቤት የሚባለው የመጀመሪያ የዜማ ትምህርት ቤት ነው። ጾመ ድጓ ያለውን እስከ መጨረስ ድረስ ያለው መዝሙረ ዳዊት እስከ መጨረስ ድረስ ያለው ነው። ወደ አቋቋም ቤት ወደ ቅኔ ቤት ሲገባ ደግሞ የአብነት ትምህርት ቤት እየተባለ ከፍ እየተባለ ነው የሚሄደው። እኔ የተማርኩትም ዕውቀቴም በቅኔ ላይ ነው። በቅኔ ሙያ ነው ያደኩት ማለት ነው። እና ሌላው በገዳም ህይወት ውስጥ አድግ ያለሁኝ በገዳም የቆየሁ ነኝ። እንደውም አስነጋሪ እያለሁ ነው ጉንዶይን ቅኔ ቤት እያለሁ አስነጋሪ እያለሁ ነው ወደ ገዳም የገባሁት። ግርቢ ስላሴ ጎንደር፣ ደቡብ ጎንደር ግርቢ ስላሴ የሚባል ሄዳችሁ ሙሴ ብትሉ ታገኛላችሁ። ደብረ ታቦር በታች ግርቢ ስላሴ አስነጋሪ የነበርኩበት ወቅት ነበረ። እንደው የተለያየ ቦታ ላይ በዘራፊነትም የቆየሁበት ቆይታ አለ። ስለዚህ በቤተ ክርስቲያን ውስጥ ስናገለግል ነው የቆየ ነው። በዲቁናም በሙያም በመርጌትነትም ስናገለግል ቆይታል። ነገር ግን እኔ አንድ ነገር መናገር እፈልጋለሁ። አንድ ይሄ ቅጥረኛ ሁኜ የተቀጠርኩበት ደብር የለኝም። የሙያ ጉዳይ ሳይሆን ቅጥር ሁኖ የማገልገል ቅጥር ሁኜ አላገለገልኩኝ። ምክንያቱም እኔ ነግጄ በላለሁኝ ብዬ መጀመሪያ ማሰቢያ ስለነበር እንደውም ለዚህ ቤተሰቦቼ ጉባኤ ለመትከል እንደመጣሁኝ አጎቴ ነው የርዕሰ ሩሳን ኃይለማርያም ይባላል። ተማር አራት አይና መሆን መቻል አለብህ፣ አሁን ምን ታደርጋለህ ቁጭ የምትል ጉባኤ ተክለ ሲለኝ ያን ትቼ ነው የወጣሁት እና ጉባኤ አልተክልም አልማርም። ለምንድነው? መምህሮቼን ስላየው ያንን መጽሐፌ ላይ ተናግሬያለሁ። ከመጋረጃው በስተጀርባ የሚለው ላይ ተናግሬያለሁ። በየገዳሙ አምባ ማርያም ገዳም በገዳም ውስጥ ቆይቻለሁኝ። እዛ እንግዲህ ስንቱ ልተርትረው። እንግዲህ ተመልካቾቻችን ከሁለቱም እንደሰማችሁት እነዚህ ሰዎች አጭበርባሪ እንዳልሆኑ ወይም ደግሞ እናንተ ሌላ ስም እንደምትሰጧቸው እንዳልሆኑ ትክክለኛ የቤተ ክርስቲያኗ መምህራን አገልጋዮች እንደነበሩና ደግሞ ጥያቄያቸው ይመለስላቸው እንዲመለስላቸው በጠየቁ ጥያቄ መሰረት ነው እንግዲህ መልስ ስላጡ መናፍቅ የሚለውን ታፔላ ለጥፈውባቸው ያሉት ስቲል ነው። አቋማቸውን አልቀየሩም። የኢትዮጵያ ኦርቶዶክስ ቤተክርስቲያን መታደስ አለባት የሚል አቋም ነው ያላቸው። መርጌታ ጽጌ ወደ በኋላ ተመልሼ በተለይ በሊቃውንቱ ጉባኤ ያደረግከውን ዲቤት ወይም ደግሞ ትልቁ አንተ የምትታወቅበት ማህበረ ቅዱሳን አንተን እስከ መደብደብ የደረሱበት በይነጋል መጽሐፍ ላይ ብዙዎች አንብበውታል። ነገር ግን ወደኋላ እንመለሳለን። እሱን ግን አሁን ልጠይቅ የፈለግኩት አንድ ነገር አለ። ታድሶ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ያስፈልጋታል ብላችሁ ነው ዋጋ እየከፈላችሁ ያላችሁት። እንግዲህ ይሄ ያስፈልጋታል ብለን ካል አንደኛ መጽሐፍ ቅዱሳዊ ነው ወይ ታድሶ የሚለው ራሱ፣ ሁለተኛ ነገር ደግሞ አትታደስ ምች ቤተክርስቲያን ሲሉ ይሰማል። ራሱ ሊቃውንቱ መምራኑ አትታደስ መታደስ የለባትም ሲሉ ይሰማልና እስኪ ይሄንን ነገር ብታብራራለን ስለ ታድሶ ራሱ። መቼም አትታደስም ማለት ቤተ ክርስቲያን የመላእክት ከተማ ወይም የመላእክት ስብስብ አይደለችም። በዚያ ዓለም በሰማያዊው ዓለም መታደስ አያስፈልግም። ውድቀት ካለ ውድቀት ነው። ንስሐ ገብቼ ወይም ደግሞ ተጸጽቼ ይቅርታ ጠይቄ ወደ ቦታ እመለሳለሁ የሚያስብል ነገር የለም። በምድር ላይ እስካለን ድረስ ማናችንም የእግዚአብሔር ሰዎች በየቀኑ ታድሶ ያስፈልገናል ብለን ነው የምናምነው። ቤተ ክርስቲያን እኮ ሰው ናት፣ የሰው ስብስብ ናት። አሁን ኦርቶዶክሳውያን እንደሚሉት ህንፃ ብለው ያስባሉ። ቤተክርስቲያን ማለት ህንፃ የተቀደሰች በክርስቶስ ደም የተመሰረተች የክርስቶስ ደም በነጠበበት ቦታ ላይ የተመሰረተች ቤተክርስቲያን ብለው ነው የሚያስቡ። ጌታ በተሰቀለ ጊዜ መልአኩ ኡራኤል ከቀኝ ከግራ እጁ ደሙን ቀዳና በጽዋ በብርሃን ጽዋ። ከዚያ በኋላ እንዲያውም ኢትዮጵያ ትቅደም፣ እኔ አንድ መጽሐፍ አንብቤያለሁ፣ አንድ ባይታው እየጻፉት ኢትዮጵያ ትቅደም ያለው ቅዱስ ሚካኤል ነው። ኢትዮጵያ ትቅደም ብሎ ያወጣው ይሄ በደርግ መፈክሩን ኢትዮጵያ ትቅደም ያለው ሚካኤል ነው። ምክንያቱም ቅዱስ ኡራኤል የብርሃን ጽዋ ያዘና ደሙን ቀድቶ ደመና ላይ ወጣ እና ከየት ልጀምር ብሎ ሚካኤልን ጠየቀው። ደሙን መርጨት ከየት ኢትዮጵያ ትቅደም ብሎ ስለዚህ ከኢትዮጵያ ጀመረና በክርስቶስ ደም ለቀለቃት ይላል ድርሳነ ኡራኤል። በክርስቶስ ደም ለቀለቃት። ከዚያ በኋላ እሱ በዚያ ደም ተነክሮ ስለዋለ ወተሐጽበ በፈለገ ግዮን ይላል።
በግዮን ወንዝ ሂዶ ታጠበ። ድርሳነ ዑራኤል ቃሉ የሚናገረው በአበይ ወንዝ ሂዶ ታጠበ። ምክንያቱም የክርስቶስ ደም እሱን አይመለከተው ይሆናል እና እንደዚህ ኢትዮጵያ ትቅደም እስከ ማለት ድረስ ገድላትን ድርሳናትን እንደዚህ እየከተቡ የሚጽፉ ሰዎች ተሐድሶ አያስፈልጋትም ሲሉ እኔ በእነሱ አልፈርድም። ምክንያቱም ወደ መጽሐፍ ቅዱስ ሲመጡ ነው ሁልጊዜ አንድ ሰው ለተሐድሶ የሚጋለጠው መጽሐፍ ቅዱስ ባነበበ ቁጥር ነው። መጽሐፍ ቅዱስ ባነበበ ቁጥር ትጋለጣለህ፣ ራስህን ታያለህ፣ ቤተክርስቲያን ታያለህ። እና ህንፃ ማለት ግንብ አይደለም። የአማኞች የጸሎት ቤት መሆን ይችላል። የአማኞች የቅዱስ ቁርባን መቀበያ፣ የጥምቀት ስርዓት መፈጸሚያ፣ የተጣሉ ሰዎችን ማስታረቂያ፣ የስብከት ወንጌል ማካሄጃ ጉባኤ አዳራሽ ሊሆን ይችላል። ከላዩ ላይ መስቀል አድርገንበት የአማኞች መሰብሰቢያ ነው ብለን እንዳርማ ልናደርገው እንችላለን። ጳውሎስ ቤተክርስቲያንን መንጋውን ተጠብቁ ምን ማለት ነው? መውደቅ አለ ማለት ነው። አማኞች መዛል አለ ማለት ነው። የስተት ትምህርት ማስተናገድ አለ ማለት ነው። የቆሮንቶስን ቤተክርስቲያን ያየህ እንደሆነ ግራ እየተጋቡ በአንዳንድ ነገር ጽፈውለታል። ይህን ነገር እንዴት እናደርገው? ይህን ነገር እንዴት እንበለው? ይሄ ነገር ምን ይሁን እያሉ የቆሮንቶስ አማኞች ጽፈውለታል። ስለ ጻፋችሁልኝስ እያለ እኮ ይነግራቸዋል። ማስተካከያ ርምት ይሰጣቸዋል። ስለ ጸጋ ስጦታ አጠቃቀም መመሪያ ይሰጣቸዋል። እንዲህና እንዲህ አድርጉት አለዚያ አብዶች ትሆናላችሁ እያላቸው ነው። ለአዳዲስ አማኝ እንቅፋት ትሆናላችሁ እያላቸው ነው። ይሄ መታደስ አይደለም ወይ? ጳውሎስ በነበረባት ቤተክርስቲያን መታደስ ከነበረ በ2000 ዓመትማ በዚህ ዘመን ለምንድን ነው ተሐድሶ በእጥፍ የማያስፈልገው? ለዚያም 2000 ዓመት ፈጅቶ ከ2000 ዓመት በኋላ እንዲያውም በእውነት ነው የምልህ እግዚአብሔርን አለመጥፋታችን በእነ ጳውሎስ ዘመን ያን ያህል ውጥንቅጡ ልዩ ወንጌል ከገባ ገላትያ ቤተክርስቲያን ላይ እንመለከታለን። ፈጥናችሁ ወደ ልዩ ወንጌል እንዴት ሄዳችሁ ይላቸዋል እኮ የገላትያን ቤተክርስቲያን። ክርስቶስ በእናንተ እስኪሳል ድረስ ምጥ ይዞኛል ይላቸዋል። ከጸጋው ተለይታችሁ ወድቃችኋል ይላቸዋል። በግል ጸርቆ የምትፈልጉ ምን ማለት ነው? ይሄ ተሐድሶ እኮ ነው። ጳውሎስ እኮ መልእክቱን የጻፈላቸው አስተምሮ ወጥቶ ወደ ሌላ ሀገር ሄዶ እያገለገለ ያለ ወደ ሌላ ትምህርት መውጣታቸውን ሲሰማ የእውነት ወንጌልን እንደለቀቁበት ሲሰማ እኮ ነው ይሄ ሁሉ መልእክት የተጻፈው። እንዲያው ፈጥናችሁ ወደዚህ ጥፋት እንዴት እንደገባ እንደልቃለሁ ነው የሚላቸው። እንዲሁ የሰማይ መልአክ እንኳን እንዴት እኔ ካስተማርኳቸው ትምህርት የተለየ ነገር የሰማይ መልአክ እንኳን መጥቶ ቢነግራችሁ የተረገመ ይሁን ያለ እኔ እንኳን አለ ይሄንን ነገር ለጉጫ በመጣ ሐሳቤን ቀይሬ በመጣ አውግዙ እና ተሐድሶ የለም ማለት ራስን ማጣት ማለት ነው። ራስን ከክርስቶስ ለይቶ ማጥፋት ማለት ነው። ተሐድሶ የለም ማለት ተሐድሶ የማያስፈልገው በሰይጣን ጉባኤ ነው። በሰይጣን ጉባኤ ውድቀት ነው። ሞት ነው። ለሞት ተሐድሶ አያስፈልገውም። ለርኩሰት ለኩነኔ ለፍርድ ተሐድሶ አያስፈልገውም። ጥፋትን ይዘህ ትኖራለህ። በቃ አለቀ። የክርስቶስ ለመሆን ግን ከጨለመው ገዥ ጋር ትንቅንቅ ይዘህ የምትኖር ሰውዬ ተሐድሶ በዓመት አይደለም በየቀኑ በየሰዓቱ ያስፈልጋል። ህሊናችን ስንት ጊዜ ነው የሚበድል? ህሊናችን ስንት ጊዜ ነው የሚተላለፍ? ስለዚህ የክርስቶስ ቤተክርስቲያን በቡድንም እንሆን በተናጠልም እንሆን ተሐድሶ የግድ አስፈላጊ ነው ማለት ነው። ማስረጃችን ጳውሎስ የጻፋቸው መልእክቶች፣ ወንጌላት፣ መልእክቶቻችን በሙሉ የሐዋርያት ሥራ በሙሉ እነ ጳውሎስ ለአብያተ ክርስቲያናት እያጽናኑ የጻፉት መልእክት ማስጠንቀቂያ እየሰጡት ይሄ ለኛ ተሐድሶ ነው። ስለዚህ ተሐድሶ የግድ ያስፈልጋል። በእኛ ቤተክርስቲያን እንግዲህ እኛ ኦርቶዶክሶች ነን አይደላችሁም የሚሉ ካሉ ለዓለመሆናችን ማስረጃችንን ያምጡልን። ገድል ድርሳን ባለመቀበላችን መናፍቅ ከሆን ኢየሱስን በመጠላቸው እነሱ ካህዲዎች ናቸው። እኔ ይህንን ነው የምለው። እኔ ገድል ባለመቀበሌ አንድ ነገር ልንገርህ፣ ይቅርታ እንዲሁ በኋላ ምን መጣበት አንድ ነገር ልንገርህ። ወሶቢሃ አውሳ ወይቤላ ንስኢ ወሀብኩኪ አስራተ ብዙሃ ነፍሳተ መጠነ ነጠብጣበ ዝናብ ዘአርባዕቱ አውራ ለለአሐዱ ዕለት። ተመልከት እንግዲህ በዚህ ጊዜ ስምሽን ለሚጠሩ መታሰቢያሽን ለሚያደርጉ ሁሉ በ4 ወር ውስጥ በእያንዳንድ ቀን የሚዘንመውን የዝናብ ነጠብጣብ ያህል ነፍሳት መርተሽ ወደ መንግስተ ሰማያት ታገቢ ዘንድ ቃል ኪዳን ገባሁልሽ አላት። ለክርስቶስ ሰምራ የጥቅምት ወር ገጽ 50 ቁጥር 6
አሁን እንግዲህ እዚህ ጋር ላስቁም መርጌታ ጽጌ። አሁን ዝናብ እየዘነበ ነው በዚህ በምንቀረጽበት ሰዓት። አሁን ዝናብ አዲስ አበባ እየዘነበ ነው። የዚህን ያህል እንግዲህ ነጠብጣብ የአራት ወሩንም ያህል ነፍሳት የዓለሙን ነው ደግሞ ያለ 30 ሲባዛ በአራት የአንድ ወር የአንድ ዓመት ክረምት ነው። የአራት ወር ማለት የአንድ ዓመት ክረምት ነው። የአንድ ዓመት ክረምት አዳም ከተፈጠረ ጀምሮ እስከ ፍጻሜ ዓለም ድረስ ያለው ስንት ጊዜ ቢባዛ ነው የዚያን ሁሉ ነጠብጣብ የሰው ቁጥር የሚሆነው? ይሄን ያህል ሰው ተፈጥሯል በምድር ላይ። እኔ በተአምር አዲስ አበባ ላይ ብቻ የአንድ ክረምት ዝናብ ተቆጥሮ ያልቃል በልበ ሥላሴ ካልሆነ በስተቀር እዚች ነው ላይ ተንጠባጠበችው ዝናብ ከላያችን ላይ የዘነበውን እንኳን ቆጥረን የምንጨርሰው አይመስለኝም እውነት ለመናገር። ይህን ያህል ካስማረች ክርስቶስ ሰምራ ክርስቶስ ምን ይሰራል? እንዲያውም በቀደም በዓሏ ነበር እንደው ስታንሳ ሁለቱ ተክለ ሃይማኖትና ክርስቶስ ሰምራ ደባል ተደርገው ትልቅ በዓል ተደርጓል። አሁን በቀደም አንድ ወዳጄ ስልክ ስደውልለት ሙሉ ቀን ስልክ አያነሳም። ምን ነው ስለው በዓል መሆኑን ረሳ ወይ ቢኒያም ሙሉ በዓሉን ላነክስ እጄ ነው አለኝ። እንግዲህ ህዝቡ ስቲል በዚህ ውስጥ አለ ማለት ነው። ይሄንን የሚያነብ ወይ ይታደስ እያልን ያለ ነው ማለት። ስለዚህ ይሄ በጣም የርግማን ቃል ጸረ ክርስቶስነት ነው፣ ክህደት ነው። እንደው ኑፋቅ መናፍቅ መሆንማ መጠራጠር ነው፣ በትንሹም ቢሆን መጠራጠር ነው። አዎ ይሆን አይሆን ብለህ የምትጠራጠረው ናፈቀ ተጠራጠረ ነው። ይሄ ግን ክህደት ነው። ይሄን የጻፉ ሰዎች ይሄ ይጠቅማል ብለው የሸጡ ሰዎች ይሄንን ያባዙ ያተሙ ሰዎች ከሃዲዎች ናቸው። ለዚህ ዕውቅና የሰጡ ሊቃውንቶች፣ ለዚህ ዕውቅና የሰጡ አባቶች ትክክል ነው ብለው በቤተ ክርስቲያን እንዲሸጥ ያስቀመጡ ምዕመናንን ግዙ ብለው ያደፋፈሩ በንግሷ ቀን እኮ እስካሁን ሰው እያነበበው ነው፣ እየተሳለመው ነው። የሳመ እየተሳለመ በቤቱ ያስቀመጠ ከቀን ወራሪ ከሌሊት ሰባሪ ከምናምን ከመጋኛ ከዚህ ይጠብቃል እየተባለ ነው። ስለዚህ እኛ ይሄንን በማለታችን እንዴት ነው መናፍቅ የምንሆነው? ስለዚህ ቤተ ክርስቲያን ቅድም እንደጠቆምኩት ማንበብ ለታድሶነት ስለሚያጋልጥ አንብበን ነው እንጂ ቤተ ክርስቲያኒቱ ይሄን አላስተማራችንም። እኛማ የተማርነው እውነት ልንገርህ አይደለ በቤተ ክርስቲያኒቱ እስካሁን ድረስ ወይ ያጋንንት ትምህርት ነው ተብሎ ያልተወገዘ ወይ ደግሞ መምህራን ተመድበውለት የማያስተምሩት የጥንቆላ ትምህርት አለ። ለዚያ ሁሉ ቤተ ክርስቲያኒቱ ጧት እሑድ ታምረ ማርያም እያነበበች እያሳለመች ታምረ ማርያም ከአጋንንት ከሰይጣን ይጠብቃችሁ እያለች፣ በሌላ በኩል ደግሞ ራሱ ያንን ያነበበው ሰው ለገበያ ልድገምላችሁ እያለ በየሱቁ እየዞረ ያልተወገዘ ሰው እንዴት ወንጌል በመያዛችን እንዴት መጽሐፍ ቅዱስ በማንበባችን የክርስቶስ በመሆናችን እንዴት መናፍቃን እንባላለን? እና ይሄ ነገር በጣም የሚያሳፍር ነገር ነው። ምናልባት ይሄንን ነገር በሰፊው ምን ሄድበት ይሆናል። እንደው መርጌታ ሙሴ የሚለው ይኖረዋል። በዚህ ላይ እንደው ወደ መርጌታ ሙሴን ብትወስደው እግዚአብሔር ባርክ። መርጌታ ጽጌ እንግዲህ ተመልካቾቻችን እንደሰማችሁት ቀንጨብ አድርገን ነው የክርስቶስ ሳምራን አንዷን ስንኝ ነው አውጥቶ የተናገረው እንጂ ለዚህ መነሻ የታድሶ መነሻ እሷ አይደለችም። ብዙ አለ ስለሱ ስለ ገድላ ድርሳናት የምናወራቸው ለወደፊት። ብቻ ይህን ፕሮግራም ተከታተሉልን፣ ብርሃን ቲዩብን ማለት ነው። እንግዲህ አሁን ወደ መርጌታ ሙሴ ላልፍ ነው። እሱም ተጨማሪ ይሰጣል። ታድሶ ያስፈልጋታል ወይ ቤተክርስቲያን? ታድሶስ መጽሐፍ ቅዱሳዊ ነው ወይ? ምን ተጨማሪ ይሰጠናል? እግዚአብሔር አምላክ ስሙ ብሩክ ይሁን። የመጀመሪያው በአራት ነጥብ ቤተክርስቲያን ተሐድሶ ያስፈልጋታል። ቤተክርስቲያን ተሐድሶ ያስፈልጋታል የምንለው ምዕመናን ተሐድሶ ያስፈልጋቸዋል። ምዕመናን ተሐድሶ የማያስፈልጋቸው ከሆነ በትክክለኛው የክርስትና አስተምህሮ በትክክለኛው የክርስትና ሕይወት እየኖሩ ከሆነ ተሐድሶ አያስፈልጋቸው። ትክክለኛውን ትክክለኛ የክርስትናን አስተምህሮ የማይኖር ማህበረሰብ ይዘን ተሐድሶ አያስፈልግም ማለት ትውልድን ኃጢአትን እንዲለማመድና በኃጢአት ቀንበር ውስጥ እንዲኖር ማድረግ ነው። ስለዚህ መጀመሪያ ቤተ ክርስቲያን ተሐድሶ አያስፈልግም የሚለውን መልስ ለመመለስ ለኛ ምዕመኖቼ ያሉበት ሕይወት ክርስቲያናዊ ሕይወት ነው ወይ ብላ ማሰብ አለባት። እንጠያየቅ፣ ይምጡን ጠይቃቸው። ምዕመናችን የት ነው ያለው? ቃለ ወንጌልን ያውቃል ወይ? ትምህርተ ወንጌልን ተምሯል ወይ? በትምህርተ ወንጌል እየኖረ ነው ወይ? ካልኖረ ያስፈልገዋል፣ ከኖረ እኛም አንድ እንደ እግዚአብሔር ቃል ከኖረ እኛም ተሐድሶ አያስፈልግም ነው የምንለው። ካልኖረ ግን ለጽጌም ያስፈልገዋል፣
ለእኔም ያስፈልገኛል፣ ለአንተም ያስፈልገዋል፣ ለጳጳሱም ያስፈልገዋል። ተሐድሶ ማለት መታደስ፣ መታጠብ፣ መለወጥ። ሐደሰ ሐዲስ አደረገ፣ የሐድስ አይደል? ይሄድስ የሐድስ የሐድስ ሐደሰ ይሄድስ የሐድስ የሐድስ ሐድሶ ሐድሶት ህዱስ ሐዳሲ ህዱሳን ሐዳሲያን ህድስት ሐዳሲት መታደስ መለወጥ መቀየር መታጠብ መንጻት ነው መታጠብ። ስለዚህ ሙሴም ያስፈልገዋል። ተሐድሶ ማለት በነገራችን ላይ እንግዳ ትምህርት ሳይሆን የንስሐ ትምህርት ነው። ኃጢአትን የሰራ ክርስቲያን ምን በል ንስሐ ግባ፣ አምላክህ ይህንን አይወደውም። ክርስቲያናዊ አስተምሮ ኃጢአትን አይወደውም ነው። ስለዚህ ቤተ ክርስቲያን ተሐድሶ እንደሚያስፈልጋት ምዕመኑን ወረድ ብሎ ማየት ነው። ህንፃውም ቢሆን እኮ መታደስ አለበት። ሸረሪት ሲይዘው እኮ ማደስ አለበት። ቀለም ይቀባል። ህንፃውም ቢሆን የማይታደስ ነገር በዚህ ምድር ላይ የለም የለም። አንተ ተኝተህ ስትነሳ ጠዋት ትታጠባለህ። ልብስህ የለበስከው ልብስ ይታጠባል። መንፈሳዊ ህይወትም ተሐድሶ የሚያበቃው ስንሞት ነው። ስንሞት ነው። የተሐድሶ አገልግሎት ዕለት ዕለት ነው። ስለዚህ ቤተ ክርስቲያን መታደስ አለበት። አንደኛ ያስተምሮ ተሐድሶ ያስፈልጋል። አዎ ያስተምሮ ተሐድሶ እስመ ብእሲ ኢይክል ያድኅን ዓለመ፣ ሰው ዓለምን ያድን ዘንድ አይችልም ብላ የምታስተምር ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከ14ኛው መቶ ክፍለ ዘመን ወዲህ ደግሞ ብእሲ ይክል ያድኅን ዓለመ ማለት ጀምራለች። ሰው ዓለምን ያድናል ብላለች አይደል? አሁን ቅድም የተነበበው እኮ የ4 ወር የዝናብ ነጠብጣብን ያህል ነፍሳትን ታድኛለች ካላት ሰው ዓለምን ያድናል እያለች ነው። ተሐድሶ ያስተምህሮተ ድህነት፣ የድህነት አስተምህሮ ተሐድሶ ያስፈልጋል። ኢየሱስ ብቻ ያድናል ማለት መቻል አለብን። ወአልቦ ካልእ ሕይወት በታሕተ ሰማይ ማለት መቻል አለባት። ይህን ስትል የስ ተሐድሶ አያስፈልግም እንላለን። ግን ተራራው፣ ሸለቆ፣ ኮረብታው፣ መቃብሩ፣ ምኑ ፍትሃቱ፣ ጣላው፣ ድግሱ የቀመሰ ያቀመሰ ሁሉ እኮ አለ። የማያድን ፍጥረት ንገረኛ። ያሸተተ አሻሮ የቆላ ሁሉ ድህነትን የዘላለም ሕይወት እንደሚያ ይህ በየገድላቱ ላይ ስላለ ያስተምህሮ ችግር ተሐድሶ በቤተ ክርስቲያናችን እንደሚያስፈልግ በየመጻሕፍቶቻችን እየጻፍን ነው። ስለዚህ እኛ በግልጽ የምንናገረው ማንም ሰው መጥቶኛል መጠየቅ ይችላል። መጻሕፍቶቻችን፣ ስልኮቻችን አሉ። ሌላው የሥርዓት ተሐድሶ ያስፈልጋል። ስርዓት እንደ ቃለ ወንጌል ካልሆነ እኮ ስህተት ነው። ስርዓት በዓላቱ ምኑ ቃለ ወንጌልን ማዕከል ያላደረገ ስርዓት ከሆነ ሻሹ እግዚአብሔርን የማያከብር ከሆነ ለእግዚአብሔር እንድገዛ የማያደርገኝ ከሆነ ይሄ እግዚአብሔርን የማከብርበት ካልሆነ መጠምጠሜ መጎናጸፌ ትርጉም የለም። ወደ ቃልቻ ቤት ከመሄድ ምን ይለያል? ምንም። ስለዚህ ምን ያስፈልጋል? የሥርዓት ተሐድሶ ያስፈልጋል ብለን እናምናለን። ይህም ወንጌልን ማዕከል ያደረገ የሥርዓት ማዕከል ያስፈልጋል። ስለዚህ ተሐድሶ ባጭሩን የመናገር የምፈልገው ቤተ ክርስቲያን እውነት አፏን ደፍራ ተሐድሶ አያስፈልግም ማለት ትችላለች ወይ? እውነት ምዕመኖቿ ተሐድሶ አያስፈልጋቸውም ወይ? ካህናት ተሐድሶ አያስፈልጋቸውም? መርጌታ ጽጌ ቅድም ጠቆም አድርጎታል። ብዙ እኮ ጋኔን ሳቢ ደብተር አለ ቤተ ክርስቲያናችን ውስጥ። ይሄ እኮ ገበሬው ይነግርሃል። እከሌ ያውቃል ይልሃል። ያውቃል ነው የሚል። አዎ እከሌ ጥበብ አለው ይልሃል። እንዴ አገልጋዮች እኮ መታደስ አለባቸው። ስለዚህ እንዴት ነው ተሐድሶ የማያስፈልገው? በነገራችን ላይ ተሐድሶ አያስፈልግም ብሎ ማመን በራሱ የሰይጣን መልእክተኛ መሆኑ በእርግጠኝነት። ለምን የሚዘሙት ትውልድ ይዘን፣ ትዳር የሚፈታ ትውልድ ይዘን፣ አንዱ አንዱን የሚገለው ትውልድ ይዘን፣ ወንድሙ ክርስቲያኑን የሚገል ትውልድ ይዘን ተሐድሶ አያስፈልግም ማለት በዚህ ዘመን ይቻላል ወይ? ይቻላል ወይ? እውነት ሚዲያው የሚያሳየን መፎከር፣ መገዳደል አይደለም? ክርስቲያኑን እየገደሉ አይደለም? ክርስቲያኑ እየሰደቡ አይደለም? የሃይማኖት አባቶች ጠብዮቹ እየተሳደቡ አይደለም? ስለዚህ ተሐድሶ አያስፈልግም ማለት ሰይጣንን እንደፈለገ ፈንጭ ማለት ነው።